እግዚአብሔርን ነው የምላችሁት። በቃ ምን አካሉ እኮ ነገ አይሆንም አይደለ? ተነገ ወዲያ አይደለም የሚሆነው። 24 ሰዓት ነው ነገ የሚሆነው እኮ ገና ይመስለኛል። እና ፏበሉ የኔ ውዶች ፏበሉ። ምንም ነገር የለ። አመፀኛዋ እኔ ግቢ አንሳደብም። ሁለተኛ የኔ ቆንጆ እኔ ግቢ። የዱባይ መንግስት ደግሞ እንዳይወርደኝ ብላ ዘላ ነው የወረደችው። ሳውዲ ናት እኮ። ታዲያ ሳውዲ ከሆነች ምን እንደዛ አስፈራ? ነይ ግቢ። ዋርዲንግ ነው መሰለኝ፣ ዋርዲንግ ነው መሰለኝ። አንዳንዴ አይቻታለሁ ግን አለ የለችም። አንቺም አትሳደብ የኔ ውድ። አንሳደብም አንሳደብም። በእናትሽ በእናትሽ እቺ 66 መንፈስ ካወጣች ልጅቷን ግን መቼም ይቅር አንላትም። እናቴ ሊንገራችሁት ይሄ የብሩኬ መሆኑ የብሩኬ አይደለም የታወቀው ብለው ቢል ራሱ ያን እኮ አመት እኮ ነው ያሰቀው። እንሰራላታለን። ዝም በያት ቆይ። እንደው ምንም ቢባል ራሱ ጭራሽ እንደማይሆን ታውቃላችሁ። እና ራሳችሁን አታጨናንቁ። ምንም ነገር የሚመጣ ነገር የለም። ምንም ቢሆን ማለት ነው። ምንም ቢሆን እቴናሽ እኛን እንደዚህ ያናደደኝ ነገር ማለት ነው ማሬ። እኛ እነሱ ለምንድን ነው እሷን ጥሎ የወጣው ብለን ነው የተናደድኩት። እኛ ለነሱ ብለን ይገቃን በቀን እየጮኸን እነሱ ለምን ጥሎ ይወጣሉ? ይሄ እኮ ነው ያናደደኝ። አትናደዱ። ምናልባት አንድ ሁለት ቀን ወይ ሄድ ሊሉበት ፈልገው ሊሆን ይችላል። አናውቅም እኛ። እንዴ ሪል ቢሆን እኮ ውዶች ሚዲያ ላይ አይወጣም እንዴ? አያደርግም እሱ በፍጹም። ጭራሽም እሷን አያውቃትም፣ ነካም አያደርጋትም። የድሮ የልጅነት ጭራሽ አይተዋወቁም እንዴ? በፍጹም የሚያውቃት አይደለችም ነው። አያደርግም ብለን ማሂዬ ሄድ እንዲሉበት ነው ያውቃሉ። አይዲያ የሚወስዱት ከኛ እንደሆነ ታውቃላችሁ። ቆይ ልንገርሽማ ማሂዬ፣ አይዲያ ከኛ እንደሆነ የሚወስዱት ታውቂያለሽ። አሁን እንትን ይባላል። አሁን ዛሬ ምን ተብሏል? አሁን ታስቀይረዋለች። ነገ ይመጡላችኋል። እኔ አያገባኝም። ነገ አሁን እንደዛ ብለው ደግሞ ይመጣሉ። ተቀየረ ብለው እግዚአብሔር ይሆናል። ግን አትፍሩ። ምንም ነገር የለም። እውነተኛ ነገር እኮ ሚዲያ ላይ አይወጣም። ታውቃላችሁ። ደግሞ የኛ ልጆች በጣም ጨዋ ናቸው። የሚዲያ ሰው ናቸው። ሚዲያ ላይ ምንም ነገር ቢፈጠር አይወጣም። ጭራሽ እውነት አይደለም። ማንም ደግሞ ማንኛችሁም ይሄ ቢባል ማለት ነው ምንም እውነት አይደለም። ማንኛሽም ሞተሽ እንደዚህ ነው ብላችሁ ብትሳደቡ ማለት ነው እራሳችሁ ናችሁ የምትዋረዱበት። ታፍራላችሁ። እኔ እናንተን እዚህ ያላችሁትን እያልኩ አይደለም። ማንም ሰው እሱን ዘቅዝቆ እሷን ዘቅዝቆ አንተ እንደዚህ ነህ አንቺ እንደዚህ ነህ እኛም እንደዚህ ብለን ነበረ እያላችሁ እንዳታሽቃብጡ። በኋላ ታፍራላችሁ። ጭራሽ ዞርም ብሎ አያያትም ማለት ነው። እንኳን እሷንና አብራ 2 አመት የኖረችውን ራሱ ማለት ነው። ወንድ ልጅ ወር ከቆየ በጣም ይታለላል። እሱ ግን በጣም ጀግና ነው። እግዚአብሔርን ወንድ ነው። 2 አመት አብሯት ይቆያል። ልጅ አላማ ስላላቸው ነው እስካሁን ከ2 አመት በኋላ የፍቅር ጥያቄ እንኳን ያቀረበላት እና በፍጹም ጭራሽም አያደርገውም። እስከዛሬ እየተጣላ ነው። ይበቃናል። ተናጭተናል፣ ተጣልተናል። ሁላችንም ሰድበነዋል። እሱንም እሷንም ሁላችንም በየፊናቸው ሰድበናቸዋል። እነሱ የማይለያዩ ናቸው። ሀይሚዬና ብሩኬ በቃ የሰው ልጅ ለመኖር መስራት ያስፈልገዋል። ደግሞ አይዲያ በጣም ይጠፋል። እየሰሩ ነው፣ ይስሩ። ማንኛሽም ፎቶ እየለጠፍሽ እየወጣሽ ብትሳደቢ ማለት ነው ራስሽ ነሽ የምትዋረዱ እያንዳንድሽ። በፍጹም ብሩኬ እንደዚህ አይነት ነገር በፍጹም አያደርግም። ማንም ያውቀዋል። እኛ የምናውቃቸው ከልጅነት ጀምረን ነው። እኛንን ያሳደግናቸው። ሀይሚና ብሩኬን እንኳን እንዲጣመሩ ያደረግነው እኛንን ኦዲየንስ ነው። እና ምንም እንዳትጠራጠሩ፣ እንዳትፈሩ። በቃ እንውደዳቸው፣ ጸሎት እናድርግላቸው። በጣም ብዙ ምቀኛ አላቸው። እኔ ይችን ልጅ ውዶች የጠላሁበት ምክንያት ምን መሰላችሁ? ተልኮ ሊኖራት ይችላል ነው ከሌላ ለምን በጣም ክፉ ልጅ ናት። ያንን ነው የምፈራው እንጂ ብሩኬ እሷን ይነካታል። እግዚአብሔርን በእንጨትም አይነካትም። እግዚአብሔር ምስክሬ ነው። ግን ተልኮ ካላት ከተከፈላት ታስፈራለች። በቃ ያን ነው። ወይኔ እሷ ማር ሊንገርሽ ማለት ነው የፈለገው ተልኮ ቢኖራትም ማለት ነው እውነታው በአንድ ቀን ማውጣት አይቀርም። ግን ያን ቀን ራሷን ማለት ነው ጉድጓድ ነው የምታስገባው። ራሷን ህይወት ታመሰቃቅላለች ማለት ነው። የፈለገው ተልኮ ቢሆንም እኮ የአንድ ሰው ሁኔታ ሳይወጣ እንደውም ተቀብሮ አይቀርም። ሰማሽ? ስለዚህ እሷ የፈለገው ሰው ሚሊካት የፈለገው ሚሊክ አናቅ። ግን ደግሞ እሷ በእንደዚህ መንገድ እነሱን ህይወት አበላሻለሁ ካለች ማለት ነው 7ኛ ሰማይ ላይ ትሰራለች ራሷን ማለት ነው። ከነ ቤተሰቧ ታበላሻለች። ሲጀመር የምን አባቷን ቤተሰብ የለም ኮተት
ስታስጠላ ልክ ነው። ጨረቃ ፋሚሊ ደግሞ ልጆቹን በፍቅር ነው የሚወደው። እንደዚህ ዝም ብሎ አድናቂ አይደለንም። ለራሷ ብታውቅ ኖሮ ጨዋ በሆነች ነበር። አላወቀችበትም። ራሷን በራሷ አበላሽታለች። ይሰራላታል እሷ። እኛ ልጆቻችንን ይዘን ወደፊት አውሩ። ሌሎቻችሁ ውዶች ዝም አላችሁ፣ ፋበሉ፣ አውሩ። ስድብ የለም ጨዋታ ብቻ። ቡርቴታ ዱባ የውል ሶዴን ያኩኝሴ ምን እናወራለን? በእናት በጭንቅ እየሞት ኢሜንት ጀማት ቢላን እንከባሊ ነው ጅራ ዘነንዮ የሰው ልጅ እኮ ብዙ ሀሳብ አለው። እውነት የመሰለ አለ፣ ድራማ የመሰለ አለ። እዚህ ጋር ታች ያለችው ልጅቷ ድራማ ነው እየመሰለች ያለችው ማለት ነው። አሁን የወረችው ግን የኛ ውስጥ በቃ ነገሩ እውነት መስሎን በቃ ልባችን ምን ልበላቸው። ፈጣሪ አለ ግን ሁሉም ነገር